ስለዚህ እግዚአብሔርን እንዴት ነው የምናውቀው? እግዚአብሔርን እንዴት ነው የምንረዳው? እግዚአብሔርን ለመውደድ መጀመሪያ እግዚአብሔርን ማወቅ አለብኝ። ኮግኒቲዮ አሞሪስ ተብሎ ይታወቃል። በፍቅር መረዳት ማለት ነው። እግዚአብሔርን መውደድ ስጀምር ነው እግዚአብሔርን የማውቀው። መጽሐፍ ቅዱስ አንፃር እንዴት ነው ፍቅር የተገለጠው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። ቴዎሎጂ ክላሳችንን እንሆ ጀምረናል። እንደሚታወቀው ስነ መለኮታዊ ሐሳቦችን፣ ትምህርቶችን ወደ እናንተ እያደረስን እንገኛለን። ባለፈው የጀመርነው ዋና ርዕስ ነበረን ቴዎሎጂ ፕሮፐር የሚለውን ሐሳብ በሱ ውስጥ ያሉ እንግዲህ ንዑስ ርዕሶች እያደረግን ላለፉት ሳምንታቶች በዚህ ጉዳይ ላይ እንግዲህ ትምህርቶችን ወደ እናንተ ሳደርስ ነበር። ባለፈው ስለ ዲቫይን ሲምፕሊሲቲ እና አብሶሉት ዲቫይን ሲምፕሊሲቲ በሁለቱ መካከል በምስራቃውያንና በምዕራባውያን አባቶች መካከል ያለውን ልዩነት ሳስረዳችሁ ነበር። ዛሬ ደግሞ ቴዎሎጂ ፕሮፐርን እንቀጥላለን። አንደኛው ንዑስ ርዕስ እናያለን። እንግዲህ በአጠቃላይ ቴዎሎጂ ፕሮፐር ስንል ትምህርተ እግዚአብሔር ማለታችን ነው። ስለዚህ እግዚአብሔርን እንዴት ነው የምናውቀው? እግዚአብሔርን እንዴት ነው የምንረዳው? እግዚአብሔርን በሙላት ማወቅ እንችላለን ወይንስ እግዚአብሔርን በጣም በጥቂቱ ነው የምናውቀው የሚለውን ሐሳብ ነው እንግዲህ ለማወቅ እየተጋን ያለ ነው። ስለዚህ ዛሬም የምናየው በዚህ በቴዎሎጂ ፕሮፐር ስር ወይም በትምህርተ እግዚአብሔር ስር ያለ አንድ ንዑስ ርዕስ እናያለን። ይሄ እንግዲህ ኮግኒቲዮ አሞሪስ ተብሎ ይታወቃል። በላቲኑ ኮግኒቲዮ አሞሪስ ተብሎ ይታወቃል። ወደ አማርኛችን ብናመጣው ቀጥታ ከተረጎምነው የፍቅር እውቀት ማለት ነው። ግን ሞር ቴዎሎጂካል ኢምፕሊኬሽኑ ምን ይመስላል ከተባለ በፍቅር መረዳት ማለት ነው። በፍቅር መረዳት ማለት ነው። ስለዚህ ዛሬ የምናየው ዛሬና ኔክስት ዊክ የምናየው ይሄን ኮንሰፕት ይሆናል። በፍቅር መረዳት ወይም ኮግኒቲዮ አሞሪስ ተብሎ የሚታወቀውን ጽንሰ ሐሳብ ለማየት እንሞክራለን። እንደተለመደው እንግዲህ ሁሌ ቅዳሜ ማታ 2 ሰዓት ላይ ነው የትምህርታችን ያለው። ግን ከትምህርታችን በፊት የቴሌግራም ግሩፕ አለንና እዛ የቴሌግራም ግሩፕ ላይ የማስተምራችሁን ርዕስ አስቀድሜ ጥያቄ አስቀምጥላችኋለሁና እዛ ጥያቄ ላይ እንግዲህ እናንተን ሐሳብ ለማየት ሞክራለሁ። አሁንም እንደተለመደው አንድ ጥያቄ አስቀምጬ ነበር ከዚህ ጋር በተገናኘ እንደዚህ የሚል እናንተ ከየትኛው ሐሳብ ጋር ነው የምትስማሙት ብዬ 2 ሐሳቦችን አስቀምጬ ነበር። አንደኛው እግዚአብሔርን ለመውደድ መጀመሪያ እግዚአብሔርን ማወቅ አለብኝ። የመጀመሪያው ነገር ይሄ ነው። እግዚአብሔርን ለመውደድ መጀመሪያ እግዚአብሔርን ማወቅ አለብኝ ወይንስ እግዚአብሔርን መውደድ ስጀምር ነው እግዚአብሔርን ማውቀው የሚሉ 2 ሐሳቦችን አስቀምጬ ነበር። እንግዲህ አብዛኛው ሰው የመረጠው የትኛውን ሐሳብ ነው? እግዚአብሔርን ለመውደድ መጀመሪያ እግዚአብሔርን ማወቅ አለብኝ የሚለው ነው። በጣም አብዛኛው ሰው የመረጠው ማለት ነው። ስለዚህ ዛሬ የምናየው ይሄን ነው። የትኛው ነው ልክ? እግዚአብሔርን ለመውደድ መጀመሪያ እግዚአብሔርን ማወቅ አለብኝ ወይንስ እግዚአብሔርን መውደድ ስጀምር ነው እግዚአብሔርን የማውቀው የሚለውን ዛሬ ለማየት እንሞክራለን እንደ መግቢያ። እናንተም እንግዲህ እዚህ ቴሌግራም ቻናላችን ውስጥ የሌላችሁ ቤተሰቦች እንድትቀላቀሉ በዚሁ አጋጣሚ መናገር ፈልጋለሁ። የቴሌግራም ሊንካችን ቴዎሎጂ ክላስ ይሰኛል። ከታችም አስቀምጥላችኋል። ያን ሊንክ እየተጫናችሁ ከኛ ጋር አንድ ላይ የእግዚአብሔርን ቃል ማጥናታችንን እንቀጥላለን ማለት ነው። ስለዚህ ኮግኒቲዮ አሞሪስ ስንል ወይም ደግሞ በፍቅር መረዳት ስንል ምን ማለታችን ነው? በዚህ ላይ የሚነሱ ሐሳቦች ለማየት እንሞክራለን። አባቶች በዚህ ላይ ምን ተናገሩ፣ በተለይም ደግሞ መጽሐፍ ቅዱሳችን በዚህ ጉዳይ ላይ ምን ይናገራል የሚለውን ለማየት እንሞክር። እንግዲህ በፍቅር መረዳት ይሄን እንደ ርዕስ ያዙልኝ። በፍቅር መረዳት። ስለ ፍቅር ስናወራ እንግዲህ በዓለማችን ላይ የፍቅር ትርጓሜ የተለያየ እንደሆነ ሁላችንም እናውቃለን። ስለ ፍቅር መጀመሪያ ያለንን ግንዛቤ ማስተካከል አለብን ብዬ አስባለሁ። አሁን ብዙዎቻችን ስለ ፍቅር በጠይቃችሁ የምታስቡት እንዴት ነው ከተባለ አብዛኛው ሰው ስለ ፍቅር ያለው ትርጓሜ፣ ስለ ፍቅር ያለው ዴፊኒሽን የተቀዳው ከመጽሐፍ ቅዱሱ ኮንሰፕት ሳይሆን የተቀዳው ከፊልም ነው ማለት እንችላለን። በዚህ ዘመን ላይ ብዙዎቻችን ፍቅርን የምንረዳው ከፊልም ነው። በወንድና በሴት መካከል ያለውን ፍቅር እናይና በቃ ለፍቅር ያን ዴፊኒሽን እንሰጠዋለን። ስለዚህ እግዚአብሔርን ለመረዳት የምንሞክር ወይም እግዚአብሔርን የምንወደው በዛ አይነት የፍቅር ትርጓሜ ውስጥ እናስገባዋለን ብዙዎቻችን። ወይም ደግሞ ፍቅርን የምንረዳው ብዙዎቻችን ከስሜት ጋር ነው አይደል? ስሜቴ ካለኝ ነው የሆነን አካል የምወደው። ስሜቴ ከጠላና አካል በቃ ሪጀክት አደርገዋለሁና ለፍቅር ያለን ዴፊኒሽን በጣም መስተካከል አለበት ብዬ አስባለሁ። ስለዚህ ዛሬ በደንብ ለማየት የምንሞክረው ፍቅር ከመጽሐፍ ቅዱስ አንፃር እንዴት ነው ፍቅር የተገለጠው? እግዚአብሔርን አውቀነው ነው የምንወደው ወይንስ ከወደድነው በኋላ ነው የምናውቀው የሚለውን ለማየት እንሞክራለን። በሁለቱ ሐሳቦች መካከል ያለውን ነገር አሁን እንደ መግቢያ 2 ነገሮችን ላስቀምጥላችሁ። አንደኛው ኢንተሌክቹዋል ኖሌጅ ይባላል። ይሄ ኢንተሌክቹዋል ኖሌጅ የሚባለው ከአይምሮ ጋር የሚገናኝ ነው፣ ከሪዝን ጋር የሚገናኝ ነው፣ ከአመክንዮ ጋር የሚገናኝ ነው። ኢንተሌክቹዋል ኖሌጅ ይባላል። ስለዚህ አንድን ነገር ታውቁታላችሁ። የምታውቁት ግን በምንድን ነው? በእውቀት ብቻ ነው። ስለዛ ነገር መረጃ ነው የሚኖራችሁ። ሁለተኛው ግን
ኤግዚስቴንሻል ኖሌጅ ይባላል። ኤግዚስቴንሻል ኖሌጅ ይባላል። ይሄኛው ዕውቀት ህብረትም ታደርጉበት ዕውቀት ነው። በህብረት የሚመጣ ነው። ይሄንን አውቀዋለሁ ስትለው ልክ እንደዛ በአእምሮ ብቻ አይደለም። ይሄኛው በምንድነው? በህብረት በማድረግ የሚመጣ ዕውቀት ነው። ህብረት በማድረግ የሚመጣ ዕውቀት ነው። ስለዚህ ባጭሩ በሁለቱ መካከል ያለው ልዩነት ምንድነው ከተባለ ኢንተሌክቹዋል ኖሌጅ ሲሆን የአእምሮ ኖሌጅ ሲሆን ስለዛ ነገር መረጃ ነው የሚኖር። ኤግዚስቴንሻል ኖሌጅ ደግሞ ሲሆን ያን ነገር ታውቀዋለህ፣ ትረዳዋለህ። ይሄ ነው ያላቸው ልዩነት በኤግዚስቴንሻል ኖሌጅ እና በኢንተሌክቹዋል ኖሌጅ መካከል ማለት ነው። ስለዚህ ወደ እግዚአብሔር ስንመጣ እግዚአብሔር እንግዲህ የሆነ ቁስ አይደለም። እግዚአብሔር ምንድነው? ፐርሰን ነው። ስለዚህ እግዚአብሔር ፐርሰን ስለሆነ ይህን ፐርሰን የማውቀው እንዴት ነው ከተባለ ከእርሱ ጋራ በሚኖረኝ ፌሎሺፕ ነው፣ ከእሱ ጋራ በሚኖረኝ ህብረት ነው። አያችሁ። ስለዚህ እግዚአብሔርን ለማወቅ የሚቀድመው ምንድን ነው ከተባለ መሰረቱ እግዚአብሔርን መውደድ ነው። እግዚአብሔርን መውደድ ነው። ለምሳሌ ሐዋርያው ዮሐንስ በዚህ ጉዳይ ላይ ምን ይናገራል የሚለውን አንድ ጥቅስ ላሳያችሁ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 ጀምሮ እንደዚህ ይላል። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ፣ ተመልከቱ፣ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በራሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። አያችሁ። ስለዚህ እግዚአብሔርን ለማወቅ ፕሪሪኩዊዚቱ ነው የመጣው ምንድነው ከተባለ መውደድ ነው። ማንን? እግዚአብሔርን። ፍቅር የሌለው ማንን አያውቅም? እግዚአብሔርን አያውቅም። ስለዚህ እግዚአብሔርን የምናውቀው ምን ሲኖረን ነው? ፍቅር ሲኖረን ነው። አያችሁ። የመጽሐፍ ቅዱሱ የፍቅር ትርጓሜ ኢንተሌክቹዋል አይደለም፣ አእምሮ ላይ ያለ አይደለም፣ ህብረት ከማድረግ የሚመጣ ነው። ህብረት ከማድረግ የሚመጣ ነው። እነዚህን ሁለቱን ሐሳቦች በጣም ሁለት ፖይንቶችን ላሳያችሁና የዛሬውን መልእክቴ እንደ መግቢያ ላጠቃልል። የመጀመሪያው ነገር ምንድነው ከተባለ ከዚህ ጋር በተገናኘ የአእምሯዊ ዕውቀትና በፍቅር ላይ የተመሰረተው ዕውቀት ልዩነታቸው ምንድነው ከተባለ አእምሯዊ ዕውቀት የተመሰረተው ምን ላይ ነው? ማይንድ ላይ ነው፣ አመክንዮ ላይ ነው፣ ሎጂክ ላይ ነው። በፍቅር ላይ የተመሰረተው ዕውቀት ግን ምን ላይ ነው የተመሰረተው ከተባለ ፍቃድ ላይ ነው፣ ህብረት ላይ ነው። ይሄን በዕውቀት ላይ የተመሰረተውን ወይም አእምሯዊ ዕውቀትን እንዴት ነው መንገዱ? እንዴት ነው በምን አይነት መንገድ ነው ማውቀው ከተባለ በማጥናት ትምህርቶችን በመከታተል በዛ ሳብጀክት ላይ ወይም በዛ ርዕስ ላይ ምርምርን በማድረግ ላይ የተመሰረተ ነው። በፍቅር ላይ የተመሰረተው ዕውቀት ደግሞ መንገዱ ምንድነው ከተባለ አብሮ መሆንን ከዛ አካል ጋራ አብሮ መሆንን ይጠይቃል፣ መጸለይን ይጠይቃል። አያችሁ። ያኛው በአእምሯዊ ዕውቀቱ ምንድነው የሚያደርገው? አሁን እየሰማችሁኝ ይሄ አእምሯዊ ዕውቀት ነው። ስለ እግዚአብሔር ማወቅ መጽሐፍ ቅዱሳችን እንገልጣለን። ሐዋርያው ዮሐንስ ምን አለ? ሐዋርያው ጳውሎስ ምን አለ? እናነባለን። እሱኛው ምንድነው? አእምሯዊ ዕውቀት ነው። በፍቅር ላይ የተመሰረተ ዕውቀት ግን ምንድነው የሚያደርገው መሰላችሁ? መጽሐፉን ይከድናል፣ ከእግዚአብሔር ጋር ጊዜ ይወስዳል። አያችሁ። አንድ ምሳሌ ልንገራችሁ። ለምሳሌ ስለ ዋና ከዚህ በፊት ዋኝታችሁ ማታውቁ ከሆነ ስለ ዋና መጽሐፍ ብታነቡ 500 ገጽ ያለው መጽሐፍ ብታነቡ ስለ ዋና ቪዲዮ ብታዩ ውሃ ውስጥ ካልገባችሁ ድረስ በጭራሽ መዋኘት አትችሉም። ለመዋኘት ውስጥ መግባት ይጠይቃል፣ ውሃ ውስጥ መግባት ይጠይቃል። ከውሃው ጋር ንክኪ ያስፈልጋል። ማንበቡ መጥፎ ነው እያልኳችሁ አይደለም፣ ማንበቡ ጥሩ ነው። ግን ዋና ምንድነው የሚለው ነገር ለማወቅ ውሃ ውስጥ መግባት አለብህ። ውሃው በአፍንጫና በጆሮ ውስጥ መግባት አለበት። ልክ እንደዛው ስለ እግዚአብሔርም ለማወቅ መጽሐፍ ቅዱሳችን አስፈላጊ ነው። ምንም ድርድር ውስጥ አናስገባው። ማንበብ አስፈላጊ ነው። ምንም ድርድር ውስጥ አናስገባው። ለዛ ነው እንደዚህ አይነት ትምህርት ያዘጋጀ ነው። ግን እግዚአብሔርን ግን ፉሊ አንደርስታንድ ለማወቅ ግን ምን ያስፈልጋል? ከዚህ አካል ጋራ አብሮ መሆን ያስፈልጋል። እሱም በምንድን ነው የምናገኘው ከተባለ በጸሎት ነው የምናገኘው። ሜዲቴት በማድረግ ነው የምናገኘው። አብሮ በመዋል ነው የምናገኘው። ስለዚህ እግዚአብሔርን የምናውቀው ከወደድነው በኋላ ነው ወይንስ ወደን ነው እግዚአብሔርን የምናውቀው የሚሉትን ኮንሰፕቶች በዚህ አይነት ፍሰት ኔክስት ዊክ ላይ ደግሞ አባቶች ምን ተናገሩ የሚለውን ለማየት እንሞክራለን። እስከዛው ድረስ ግን እናንተ በዚህ ሐሳብ ላይ ታች በኮሜንት መስጫ ውስጥ ሐሳባችሁን ብታስቀምጡልን ብንነጋገር አሪፍ ነው። ቴሌግራማችንን ጆይን ያላደረጋችሁ ቴዎሎጂ ክላስ በሚለው ሊንክ እየገባችሁ ጆይን አድርጉ። አንድ ላይ እናጥና፣ አንድ ላይ እንደግ የሚለው ሐሳባችን ወይም መመሪያችን የሁል ጊዜ መመሪያችን ነው። ስለዚህ ቴዎሎጂ ክላሳችን የዛሬው በዚህ ላይ እንፈጽማለን። ሳምንት እስከምንገናኝ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።